ሰላም ወዳጆች እንደምን አላችሁ? ህወሓት ግጭት ውስጥ ገብቷል ተመልሶ የሚል ወሬ በሶሻል ሚዲያ እየተራገበ ይገኛል። እውን እንደዛ አድርጓለሁ የሚለው ከበድ ያለ ጥያቄ ነው። የተለያዩ የሶሻል ሚዲያ ወሬዎች ወይም ዜናዎች በዚህ በወልቃይት ጸገዴ አካባቢ ህወሓቶች ግጭት ውስጥ ተመልሶ ገብቷል የሚል ነገር የተሰማ ነው ያለው እና በእውነቱ እንደዛ ከሆነ በቃ ሀገራችን አልታደለችም ወይም በተለየ ሁኔታ የትግራይ ህዝብ ደግሞ አልታደለም ማለት ነው። ግጭት 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 የዛሬ 50 ዓመትም ግጭት፣ የዛሬ 40 30 ዓመትም ግጭት፣ የዛሬ 4 5 ዓመትም ግጭት፣ ዛሬም ግጭት ከሆነ እኔ መቼ ስራ እንደሚሰራ፣ መቼ ሀገር እንደምትለማ፣ መቼ ሰላም አግኝተን በሰላም ወጥተን እንደምንገባ፣ መቼ ከመቀሌ እስከ ሞያሌ ከጋምቤላ እስከ ጅቡቲ ጠረፍ ድረስ በሰላም ሌት ተቀን ሄደን ሰርተን እንደምናድግ አላቅም። ዓለም ማርስ ላይ ለመስፈር በሚጣጣርበት ዘመን እኛ ሰፈራችን ላለች ቁራጭ መሬት አንዱ አንዱን ለመግደል ሲዛዛትና ተደራጅቶ ሲዋጋ ከማየት በላይ በዚህ በ21ኛው ክፍለ ዘመን አሳፋሪና አሳዛኝ ተግባር ያለ አይመስለኝም። እኔ በአማራና በትግራይ መካከል ያለ የወሰን አለመግባባት ወይም ደግሞ በሆነ ወረዳና ቀበሌ መካከል ያለ ያለመግባባት ልክ የሆነ ሀገር የሆነ ሌላ ሀገርን የወረረ አስመስሎ ስንቅና ትጥቅ አዘጋጅቶ ሰራዊት አደራጅቶ ማሰማራት እኔ አግባብ ያለው አይመስለኝም። ይሄ ከሁሉም ወገን ትክክል ያልሆነ አካሄድ ነው። እኔ የፌዴራሉ መንግስት ይሄን ነገር ለአንዴና ለመጨረሻ ጊዜ እልባት እንዲሰጠው እኔ በጣም አደራ ላለሁኝ። እንግዲህ በተደጋጋሚ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር የዓለም የሰላም ሎሬት ጉዳዩ በሪፈረንደም ወይም በህዝብ ውሳኔ ነው መፈታት ያለበት። በየትኛውም ክልል መካከል ያለ የወሰን ያለ መግባባት ኢቭን በአንድ ክልል ውስጥ ያለን የወረዳ የቀበሌ የዞን የወሰን ያለ መግባባት የምንፈታው በሰላማዊ መንገድ በድርድር በንግግር በድምፅ ወይም በህዝብ ውሳኔ ካልሆነ በስተቀር አንዱ ጉልበት ሲያገኝ አንዱን እያስለቀቀ አንዱ ጉልበት ሲያጣ እየለቀቀ ሌላ ጊዜ ጉልበት ሲያገኝ ደግሞ መልሶ መወረሩ መያዙ አይቀርምና ይሄ ለሀገራችን ጥሩ አይነት ሰላም አያመጣም ብሎ ሲናገር ስለነበረ እኔ የሱን ሀሳብ ነው የምደግፈው። እና ፕሊስ እባካችሁ ትግራይም አማራ ክልልም ያላችሁ ታጣቂዎች ወይም ደግሞ ታጣቂዎቹን ከኋላ ሆናችሁ የምትገፉ ሰዎች ለሀገራችን ሰላም ስጧት። የድንበር ወይም የወሰን ጥያቄ የሌለበት አገር ውስጥ አይደለንም ያለ ነው አለ። በኦሮሚያና በቤኒሻንጉል ምናልባትም በጋምቤላ ወይ በጋምቤላና በቤኒሻንጉል በደቡብ ህዝቦች በአንዱ ብሔር ወይም በሌላው ብሔር መካከል አንድ ብሔርም ሆኖ በወረዳና በቀበሌ መካከል በአፋርና በሶማሌ ወይ በሀዲያና ሲዳማ ወይ በሲዳማና ወላይታ የሆነ ቦታ ወሰኖች ቀበሌ የሆነች ጎጥ ውስጥ መገፋፋት ሊኖር ይችላል። ያ ነገር ደግሞ ዞሮ ዞሮ መሬቱ ያርሶ አደሩ የኢትዮጵያ ህዝቦች መሬት ስለሆነ በሰላማዊ መንገድ የሚያርሶም ማርሶ የሚያለማውም እያለማ መኖር ነው እንጂ ያለብን ልክ የሆነ ከሌላ ዓለም በኮሎኒ ወይም በወረራ መጥቶ እንደያዘ አስመስለን መሬታችን ተያዘ፣ መሬት የነከሌ መሬት የኛ ነው እያልን የሌላውን ሰው መሬት ለመያዝ የሚፎክረውም ተያዘብኝ ብሎ እሱን ለማስለቀቅ የሚፎክረውም ሁለቱም አንድ አይነት ህመም ነው ያለባቸው። የመስፋፋት ነገሮችን በሰላማዊ መንገድ መቋጨት ፍላጎት ያለመኖር እና ከዚህ ውስጥ እንውጣ ወዳጆች። የወልቃይት መሬት የወልቃይት ነዋሪ ህዝብ መሬት ነው። እንዲሁ ደግሞ የራያ መሬት የራያ ህዝብ መሬት ነው። ኦሮሚያ ውስጥም ያለ የሆነ ወረዳ ወይም ቀበሌ፣ አማራ ክልልም ያለ ሌላ ወረዳ ቀበሌ፣ ትግራይም ሌላ እዛው የሚኖረው ህዝብ መሬት እንጂ የሌላ የዩቱበር ወይ የቲክቶከር ወይም የሆነ የፖለቲካ ፍላጎት ያለው ቡድን መሬት አይደለም። የሚወስነውም እዛ መሬት ላይ ያለ ህዝብ ነው። ስለዚህ ፕሊስ በቃ እረፍት ስጡን፣ ህዝቡ እረፍት ያገኝ። እኔ በተለይ የትግራይ ህዝብ በጣም እያሳዘነኝ ነው። 40-50 ዓመት ሙሉ ኢቭን ከጣሊያን ዘመን ጀምሮ ስንት መከራ ውስጥ ያለፈ ህዝብ ነው። ለኢትዮጵያ ነጻነት ለኢትዮጵያ አንድነት ሲዋደቅ የነበረ ህዝብ ነው። የኢትዮጵያ ዋልታና ማገር ነው ብልኔ ለማስመሰል አይደለም፣ ከልቤ ነው። ከጥንት ዘመን ጀምሮ ኢትዮጵያ ሊወር የመጣ ሁሉ በዛ እየመጣ ይሄን ህዝብ ሲያደማ ነበር። ይሄ ህዝብ ረፍት ማግኘት ይፈልጋል። ይሄ ህዝብ ልማት ይፈልጋል። ይሄ ህዝብ ትምህርት ይፈልጋል። እባካችሁ በስሙ አትነግዱ። የለቅሶ ዘፈን እየከፈታችሁ አታስለቅሱት።
ሆድ አታስብሱት። በየቀኑ ተጋዳላይ እያላችሁ ህዝቡን ሆድ አታስብሱ። በቃ you have to stop። ስለ ልማት አውሩ፣ ዝፈኑለት፣ ቀስቅሱ፣ ድራማ ጭውውት ስሩ። የምንድነው ተጋዳላይ? የምን እንበር ተጋዳላይ? የምን ተጋዳላይ የት ነው ያለው? ና በደጄ እለፍ። ይሄ ጥቅም የለውም። ህዝብን አያሳድግም። እልቂት፣ እግር ቆረጣ፣ እጅ ቆረጣ፣ አይን መጥፋት፣ አካል መጉደል፣ ንብረት መውደም ነው ያመጣው። ሌላውም የትግራይን የሆነ ድንበር ላይ ያለን ወይ ወሰን ላይ ያለን አለመግባባት ልክ በቃ የጠላት ወይም የሆነ ወራሪ አገር መጥቶ እንደያዘ አስመስላችሁ በሌላ መንገድም ደግሞ እንዲሁ በየቀኑ ይህን ስትለፈልፉ የምትሉ ሌሎች ብሔረሰቦችም ካላችሁ አደብ ግዙ። በቃ እዛ ላይ ያለ ህዝብ ይወስን። እኛ የሀገራችን ህዝቦች በመሆናቸው ሁላቸውም እዛ ወሰኑ ላይ ያለውም እዛ ውስጥ ያለውም በሰላም ነገሮች እንዲቋጩ ነው የምንፈልገው። እኔ እንደዛ ነው ፈልገው። ፕሊስ ይሄንን ለማለት ነው። ሼር አድርጉ። ዛሬ ማታ እንወያያለን በዚህ ዙሪያና ውይይቱ ላይ ለመሳተፍ ፎሎ አድርጉ። ፎሎ ካላረጋችሁ ወደ እናንተ አይመጣምና ቲክቶክ መልእክት አይልክም። ዛሬ ማታ በዚህ በወልቃይት በራያ ጉዳይ ላይ ሰፊ ውይይት እናረጋለን። ግጭቱስ ወዴት ነው የሚወስደን? ግጭቱስ ገብቷል ወይ ቲፒኤልኤፍ የሚሉን እናያለን። መልካም ጊዜ